ሰላም ጤና ይስጥልን ወደጋው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩኝ አክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በቅድሚያም በኢሚግሬሽን እና ዜግነት አገልግሎት አካባቢ በመሆን በህገ ወጥ መንገድ ሲንቀሳቀሱ ነበሩ የተባሉ 65 ተጠርጣሪዎች በቁጥጥር ስር መዋላቸውን ተቋሙ አስታወቀ ከተጠርጣሪዎቹ በተጨማሪም በአጠቃላይ 7 በህገ ወጥ መንገድ የንግድ እንቅስቃሴ ላይ ተሰማርተዋል የተባሉ ቤቶች መታሸጋቸውን የኢሚግሬሽን እና ዜግነት አገልግሎት በማህበራዊ ትስስር ገጹ አስታውቋል ተጠርጣሪዎቹ በተለያዩ የህገ ወጥ የድለላ ስራዎች ላይ የተሰማሩ የሥራ አካባቢያን በማወቅ አገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ በተለያየ የማጭበርበርና የማተለል ተግባር ላይ ተሰማርተው የነበሩና በህገ ወጥ መንገድ የኦንላይን ያስቸኳይ ፓስፖርት የሚሞሉ መሆናቸው ተገልጿል ተጠርጣሪዎቹ በቁጥጥር ስር የዋሉት የኢሚግሬሽን እና ዜግነት አገልግሎት የፌደራል ፖሊስ ኮሚሽን እና የልደታ ክፍለ ከተማ ወረዳ 7 አስተዳደር በቅንጅት ባደረጉት ልዩ ኦፕሬሽን መሆኑ ተገልጿል የጣሊያን የልማት ትብብር ኤጀንሲ ከኢትዮጵያ ጋር በቡና ዘርፍ ያለውን ትብብር የበለጠ ለማጠናከር ቁርጠኛ መሆኑን አስታወቀ ኢትዮጵያ በተያዘው በጀት ዓመት 400,000 ቶን ቡና በመላክ 2 ቢሊዮን የአሜሪካ ዶላር ገቢ ለማግኘት አቅዳለች የልማት ኤጀንሲው እንደ አውሮፓውያን አቆጣጠር 2006 አንስቶ በኢትዮጵያ የቡና ልማት የሴት ሰንሰለት መፍጠር ላይ እየሰራ ይገኛልም ተብሏል የኤጀንሲው ዳይሬክተር ሚርሻል ሞራና የቡና ዘርፍ የጣሊያን ከኢትዮጵያ ጋር ትብብሯን ማስፋት ከምትፈልግባቸው መስኮች አንዱ መሆኑን ለኢዜአ ገልጸዋል ጣሊያን የግሉ ዘርፍ በኢትዮጵያ የቡና ልማት ውስጥ ያለውን ተሳትፎ እንደሚያሳድግ ድጋፍ ማድረጉን እንደምትፈልግም አመላክተዋል በዚህም የጣሊያን የግሉ ዘርፍ ከሀገር በቀል አምራቾች ጋር በማስተሳሰር ለኢትዮጵያ የቡና ዘርፍ ሙያዊ ድጋፍ የመስጠት ፍላጎት እንዳለም አንስተዋል በጣሊያን መንግስት ድጋፍ እየተተገበረ የሚገኘው የኢትዮጵያ የቡና ዘርፍ የሴት ሰንሰለት የማጠናከር ፕሮጀክት ውጤቶች እየተገኙበት ነውም ብለዋል ለኢትዮጵያ የቡና ዘርፍ እድገት ጣሊያን የምታደርገውን ድጋፍ አጠናክራ እንደምትቀጥል ጠቅሰው የሁለቱ ሀገራት የሁለትዮሽ ትብብር የበለጠ እንዲጠናከር ቁርጠኛ መሆኗንም አመላክተዋል ባለፉት 5 ዓመታት ኢትዮጵያ በቡና ኤክስፖርት ከፍተኛ እምርታ አሳይታለች በ2017 ዓ.ም በጀት ዓመት 8 ወራት ወደ ተለያዩ ሀገራት ከላከቻቸው ቡና ከ1.2 ሚሊዮን የአሜሪካን ዶላር በላይ ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን መረጃ ያመለክታል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ ከ10,000 በላይ ታዳሚዎች የሚሳተፉበት ዓለም አቀፍ የቴክኖሎጂ ኤክስፖ ልታዘጋጅ መሆኑ ተገለጸ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ክብርት ወይዘሮ ትግስት ሐሚድ ለመገናኛ ብዙሃን በሰጡት መግለጫ ኢትዮጵያ ከምስራቅ አፍሪካ ትልቁን የቴክኖሎጂ ኤክስፖርት ከግንቦት 8 እስከ 10 ታካሂዳለችም ብለዋል ብሌን ተሾመ ዝርዝር አላት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ክብርት ወይዘሮ ትግስት ሐሚድ ለመገናኛ ብዙሃን በሰጡት መግለጫ እንደገለጹት ኢትዮጵያ ከምስራቅ አፍሪካ ትልቁን የቴክኖሎጂ ኤክስፖን ከግንቦት 8 እስከ 10 ታካሂዳለች ብለዋል ኤክስፖ በሳይበር ደህንነት በአርቲፊሻል ኢንተለጀንስ በፋይናንስ ዘርፍ ስማርት ሲቲና የቴክኖሎጂ ትምህርት ዘርፎች ላይ እንደሚካሄድ ተናግረዋል በኤክስፖ ከ10,000 በላይ ታዳሚዎች ስለሚኖሩ ከምስራቅ አፍሪካ ትልቅ የሚያደርገው እንደሆነም ተናግረዋል ኤክስፖ ኢትዮጵያ በቴክኖሎጂ መስክ የዓለም የስህበት ማዕከል ለማድረግ የሚያስችል መሆኑን ጠቅሰው ሀገሪቱ በቴክኖሎጂው ዘርፍ ያስመዘገበችውን ውጤት የምታሳይበት መሆኑን ገልጸዋል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በበኩላቸው የኢትዮጵያ የቴክኖሎጂ ኤክስፖ ኢትዮጵያ በተለያዩ የቴክኖሎጂ መስኮች ያስመዘገበችውን ስኬት ለማሳየት የሚያስችል ነው ብለዋል በዲጂታል ትራንስፎርሜሽን ጉዞ ላይ እንደ ሀገር የተገኙ ውጤቶችን ለማስተዋወቅ የሚያስችል መድረክ መሆኑን ጨምረው ገልጸዋል ኢትዮጵያ በቴክኖሎጂ መስክ ለዓለም አቀፍ ማህበረሰብ ለማስተዋወቅና ቀጣይ ትስስሮችን ለመፍጠር የሚያስችል መሆኑን ጨምረው ተናግረዋል ኤክስፖ በሀገር ውስጥና የውጭ የቴክኖሎጂ ዘርፎችን ለተቋማት በአንድ መድረክ የሚያገናኝ መሆኑን ጠቁመዋል ድርጅቱ ለኢትዮጵያ በሚያከናውናቸው የልማት ስራዎች ከ1.5 ቢሊዮን ብር በላይ መደበ ሰዎች ለሰዎች ድርጅት እንደ አውሮፓውያን አቆጣጠር በ2025 በጀት ዓመት በኢትዮጵያ ለሚከናወናቸው የልማት ስራዎች ከ1.5 ቢሊዮን ብር በላይ መመደቡን አስታወቀ ቁም ነገር ሽፈራው ዝርዝር አላት
ሰዎች ለሰዎች ድርጅት እንደ አውሮፓውያን አቆጣጠር በ2025 በጀት ዓመት በኢትዮጵያ ለሚያከናውናቸው የልማት ስራዎች ከ1.5 ቢሊዮን ብር በላይ መመደቡን አስታወቀ። ድርጅቱ እንደ አውሮፓውያን አቆጣጠር በ2025 በጀት ዓመት በኢትዮጵያ የሚያከናውናቸውን ተግባራትና አዲሱን የኮርፖሬት ሎጎ አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። የሰዎች ለሰዎች ድርጅት ሀገር አቀፍ ዳይሬክተር አቶ ይልማ ታዬ እንደገለጹት ድርጅቱ 11 የተቀናጀ የገጠር ልማት ፕሮጀክቶችን በሀገሪቱ የተለያዩ አካባቢዎች እየተገበረ ይገኛል። እንደ አውሮፓውያን አቆጣጠር በ2025 በጀት ዓመት በኢትዮጵያ ለሚከናወኑ ተግባራት ከ1.5 ቢሊዮን ብር በላይ የተመደበ ሲሆን ከተመደበው መደበኛ በጀት ከ60% በላይ የሚሆነው ለትምህርትና የንጹህ መጠጥ ውሃ መሰረተ ልማቶች የሚውል መሆኑን ተናግረዋል። 11% ለአካባቢው ጥበቃና ዘላቂ መሬት አጠቃቀም ፕሮግራሞች፣ 12% ደግሞ የሰው ሀብት ልማት ፕሮግራሞች እንደሚውል ተመላክቷል። ዘንድሮ የተመደበው በጀት ከባለፈው ዓመት በ60% እንደሚበልጥ ተገልጿል። ድርጅቱ እስካሁን ከ475 በላይ ትምህርት ቤቶችን ገንብቶ ለህዝብና መንግስት በማስተላለፍ በየዓመቱ ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች ተጠቃሚ እንዲሆኑ ማድረጉን አስታውቀዋል። በተጨማሪም 3 ሪፈራል ሆስፒታሎችን፣ 7 የጤና ጣቢያዎችን፣ 37 ክሊኒኮችን እና 49 የጤና ኬላዎችን ገንብቶ ለህዝብ አገልግሎት አብቅቷል ብለዋል። በሌላ በኩል ሰዎች ለሰዎች ድርጅት ራሱን ሪብራንድ በማድረግ ከ43 ዓመት በኋላ አዲሱን ኮርፖሬት ሎጎ ይፋ ያደረገ ሲሆን ሎጎ ዘመኑን የዋጀና በሰው ልጆች እኩልነት ጽንሰ ሐሳብ ላይ የተመሰረተ መሆኑን ገልጸዋል። አዲሱ የሰዎች ለሰዎች ድርጅት አርማ እንደ አውሮፓውያን አቆጣጠር ከ2025 ጀምሮ በመላው ዓለም አገልግሎት እንደሚውል አመላክተዋል። ወደ ውጪ ዜናዎቻችን ስናልፍ ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ፈረሙ። ሀገሪቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት የተኩስ አቁም ለማድረግ መወሰናቸው ተገልጿል። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁለቱ ወገኖች አስተማማኝና ዘላቂ ሰላምን ለማምጣት ይሰራሉ፣ አስፈላጊ የሆነ የንግድ መተላለፊያዎችን ይከፍታልን ብለዋል። ዋይት ሃውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከር መወሰናቸው ተገልጿል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች። የአሜሪካ ባለስልጣናት በሪያድ ከሩሲያና ከዩክሬን ባለስልጣናት ጋር በተናጠል ድርድር ሲያደርጉ የቆዩ ሲሆን የሩሲያና የዩክሬን ተወካዮች ቀጥተኛ ድርድር አለማድረጋቸው ተገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሰዋል። የሱዳን ጦር በዳርፉር ገበያ ላይ ባደረጉት ጥቃት በመቶዎች መገደላቸው ተነገረ። የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሱት ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታውቋል። ስማቸው ታፈረ ዝርዝር አለው። የሱዳን ጦር በዳርፉር ገበያ ላይ ባደረሰው ጥቃት በመቶዎቹ የሚቆጠሩ ሰዎች መገደላቸው ተነግሯል። ቱራ ገበያ ላይ በተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለ የአስቸኳይ ጊዜ ጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩት መቁሰላቸውን ቡድኑ አመላክቷል። የዳርፉር አብዛኛው ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎችን ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ አስከሬኖችና ወደ ዶግ አመድ የተቀየሩ የገበያ ድንኳኖችን አሳይተዋል። ሁለቱ የሱዳን ተፋላሚ ኃይሎች በሲቪሊያን ስፍራዎች ላይ ጥቃቶችን በመፈጸም በተደጋጋሚ ይከሰሳሉ። ፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉትን የጦር አውሮፕላኖች በመጠቀም በግዛቲቱ የተፋላሚውን ይዞታዎች ላይ ተደጋጋሚ ጥቃቶችን ይፈጽማል። በጦሩ ይዞታ ስር ከምትገኘው ኤርፋሽር 35 ኪሎ ሜትር ርቀት ላይ በመትገኘው ገበያ ላይ የተፈጸመው ጥቃት መቼ እንደሆነ ወይንም ምን ያህል ሰዎች እንደሞቱ ቢቢሲ ማረጋገጥም አልቻለም። የዳርፉር የመብት ተሟጋች ቡድን ዘ ዳርፉር ኢኒሺዬቲቭ ፎር ጀስቲስ ኤንድ ፒስ በበኩሉ ሰኞ ዕለት ጥቃቱን መፈጸሙን ገልጾ ጦርነቱ ከተጀመረ ጊዜ አንስቶ እጅግ የከፋ የቦምብ ጥቃት ሲልም ጠርቶታል። አገሪቱ የተከሰተውን ደም አፋሳሽ የእርስ በርስ ጦርነት እየተባባሰ መምጣቱን ተከትሎ በሰላማዊ ዜጎች ላይ የደረሰው የቦምብ ጥቃት እንዲሁም የሲቪሊያን ሞት ከቅርብ ጊዜ ወዲህ በከፍ
በከፍተኛ ሁኔታ ጨምሯልም ተብሏል። ደም አፋሳሹ ጦርነት በ10 ሺዎች የሚቆጠሩን ህይወት ከመቅጠፉ በተጨማሪም ወደ 12 ሚሊዮን የሚጠጉ ነዋሪዎችን ከቤት ንብረታቸው እንዲፈናቀሉ ተገደዋልም ብለዋል። በአገሪቱ ራብ ከፍተኛ ሁኔታ መስፋፋቱን ተከትሎ ከግማሽ በላይ የሚሆነው ህዝብ ከፍተኛ የምግብ ዋስትና ጦት ላይ እንደሆነ የተባበሩት መንግስታት ድርጅት አስታውቋል። በአገሪቱ በራብና በቸነፈር በርካቶች መገረፋቸውን ተከትሎ የተባበሩት መንግስታት ድርጅት የዓለማችን የከፋ ሰብአዊ ቀውስ እንደሆነም ፈርጆታል። ፈጥኖ ደራሽ ኃይሉ በዳርፉር የዘር ማጥፋት ወንጀል በሺዎች የሚቆጠሩ ሰላማዊ ዜጎች መገደልና እንደ ዘር ማጽዳት መሳሪያ በመጠቀም አረብ ያልሆኑ ሴቶችን ይደፍራል የሚሉ መረጃዎችን የቀረበበትን ክስ ውድቅ አድርጓልም ተብሏል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም